መንፈስ ቅዱስ በዚህ ሰዓት ይህንን ጸሎት እየሰሙ ያሉ ድካም ውስጥ ሆነው እየሰሙ ያሉ ጌታ ሆይ እንድትረዳቸው ያንተ የትንሣኤ መንፈስ ወደ ቤታቸው እንዲገባ እግዚአብሔር ሆይ ከዚህ ሰዓት ጀምሮ ጸልያለሁ። ታሪካቸው ይቀየር። በሌሊት በማለዳም በቀንም የሚጸልዩ ያንተን ፊት የሚፈልጉ እግዚአብሔር ሆይ አንተን ብለዋልና ተገኝላቸው። እግዚአብሔር ሆይ ከመንገዳቸው ላይ ጠላቶቻቸውን አንሳ። እግዚአብሔር ሆይ አንተ ከተናገርከው ስፍራ እንዲደርሱ በኢየሱስ ክርስቶስ ስም ጸልያለሁ። ክፉ ይነሳ ከመንገዳቸው፣ ደጋሚዎች ይነሱ። ጨለማ የትኛውም አለመከናወን እግዚአብሔር ሆይ የትኛውም ተግዳሮት ከነሱ መንገድ ላይ ይነሳ። አልፈው እንዲሄዱ፣ ጨለማን አልፈው እንዲሄዱ፣ በሽታን አልፈው እንዲሄዱ፣ ወሬን አልፈው እንዲሄዱ፣ ሐሜተኞችን አልፈው እንዲሄዱ አንተ ኃይል እንድትለቅላቸው ጸልያለሁ። አንተ ጉልበት እንድትሆናቸው ጸልያለሁ። እግዚአብሔር ሆይ የተናገርከውን የተስፋ ቃል በእነሱ ላይ እንድትፈጽም፣ ወደ ኋላ እንዳይሄዱ፣ ጠላት እንዳይጎትታቸው እግዚአብሔር እጃቸውን ይዘህ እንድትመራ በጌታ በኢየሱስ ስም ጸልያለሁ። ይህንን ጸሎት የሚሰሙ ኢትዮጵያም ከኢትዮጵያም ውጭ ያሉ ወዳጆቼን እግዚአብሔር ሆይ እጅህ እንድትረዳ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የእንባ ምዕራፋቸው ይዘጋ፣ የለቅሶ ምዕራፋቸው ይዘጋ። ሐናም ሐዘንተኛ መስሎ አልታየም ፊቷ ተብሎ እንደተጻፈ እግዚአብሔር ሆይ ጸሎቷን እንደሰማ ከድግግሞሽ ሕይወት እና ጥያቄ እንደገላገልካት ዛሬም ይህንን ጸሎት ለሚሰሙ ወዳጆቼ ከድግግሞሽ ሕይወት፣ ከዕዳ ሕይወት፣ ከበሽታ ሕይወት፣ ከመንከራተት ሕይወት ነፃ እንድታወጣቸው ጸልያለሁ። እግዚአብሔር ሆይ አንተን በነፃነት የሚያመልኩበትን ነገር እንድትሰጣቸው በጌታ በኢየሱስ ስም ጸልያለሁ። የትኛውም ጥያቄ ከነሱ ላይ እንዲሻር አንተ እጅህን እንድትዘረጋላቸው አለው እንድትላቸው እግዚአብሔር ሆይ በሚሄዱበት ስፍራ ሁሉ መከናወን እንድታደርግላቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አለህ አንተ ጌታ ሆይ በዙፋን አለህ፣ ትመለከታለህ፣ ታያለህ። እግዚአብሔር ሆይ እንዴት እንደሚገቡ እንዴት እንደሚወጡ አንተ ትመለከታቸዋለህ። ከዚህ ሰዓት ጀምሮ እጅህን እንድትልክ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በቃ ጌታ ሆይ ደጋግመው ጸልየዋል፣ ደጋግመው ፊትህን ፈልገዋል። አሁን መልስ ነው የሚያስፈልጋቸው። አሁን ጌታው የሚበላ የተስፋ ቃል ነው የሚያስፈልጋቸው። ከዚህ በኋላ ጌታ ሆይ በቃ እንድትል የነሱን የመከራ ምዕራፍ፣ በቃ እንድትል የነሱን የችግር ምዕራፍ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ በሕይወታቸው ላይ ታቀደ ክፉ፣ በስራቸው ላይ፣ በትዳራቸው ላይ እግዚአብሔር ሆይ በጀመሩት ቢዝነስ ላይ፣ በአገልግሎታቸው ላይ፣ በጤንነታቸው ላይ የተወረወረ ክፉ፣ የተወረወረ ቀስት ፕሮግራም የተደረገ በጌታ በኢየሱስ ክርስቶስ ስም እንዲከሽፍ ጸልያለሁ። ድምጽህን ላክ ጌታ ሆይ ላክ ወደኛ ሕይወት። ጳውሎስ ጋር እንደመጣ በሌሊት ራእይ እንደተናገርከው ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳልከው እግዚአብሔር ሆይ ና ወደኛ ሕይወት ድምጽህን ላክ። በሥራ ጉዳይ ላይ ድምጽህን ላክ። በትዳር ጉዳይ ላይ ድምጽህን ላክ። በአገልግሎት ጉዳይ ላይ ድምጽህን ላክ። በጤናችን ጉዳይ ላይ ድምጽህን ላክ። በቤተሰባችን ጉዳይ ላይ ድምጽህን ላክ። ጌታ ሆይ ያንተን ድምጽ እንፈልጋለን። ያንተን ምሪት እንፈልጋለን። ያንተን ቃል እንፈልጋለን። እግዚአብሔር ሆይ አንተ ከተናገርክ ጨለማ ይሻራል። አንተ ከተናገርክ ሞት ወደ ሕይወት ይቀየራል። ና ጌታ ሆይ በሰጉበት ጉዳይ ላይ፣ ባዘኑበት ጉዳይ ላይ ድምጽህን እንድትልክ ጸልያለሁ። ድምጽህን እንድትልክ ጸልያለሁ። እንዳንተ ያለ ማንም የለም። አንተ ስትናገር ጨለማ ይገፈፋል። አንተ ስትናገር በሽታ ይገፈፋል። አንተ ስትናገር ድህነት ይገፈፋል። አንተ ስትናገር እርግማን ይገፈፋል። ካንተ የሚወጣው ቃል ሕይወት ነው።
ካንተ የሚወጣው ቃል ጌታዬ መልካም ነው። እግዚአብሔር ሆይ ያንን እንፈልጋለን። በኃይል እንድትጎበኘን እጅን እንድትልክልን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ለኛ እንዳንተ ያለ የለም። አንተ መልካም አባት ነህ። አንተ ቸር አባት ነህ። ና ወደ ሕይወታቸው ታሪካቸውን ልትቀይር እንባቸውን ልታብስ በጌታ በኢየሱስ ክርስቶስ ስም እንድትገለጥ ጸልያለሁ። እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳልከው ሐዋርያው ጳውሎስን አሁንም እግዚአብሔር ሆይ ድምጽህን እንድትላክላቸው አትፍሩ እንድትል መንገድ እንድታሳያቸው ከነሱ ላይ እግዚአብሔር ሆይ መንከራተትን እንድትሰብር በሽታን እንድታነሳ ድህነትን እንድታነሳ የሰውን ፊት እግዚአብሔር እንዳያዩ አዲስ ምዕራፍ እንድትከፍትላቸው በኢየሱስ ክርስቶስ ስም ጸልያለሁ። ክፉ አይሰራባችሁም፣ እርግማን አይሰራባችሁም አለ እግዚአብሔር። ነፃ ያወጣችሁ በኢየሱስ ደም የጠራችሁ የቀደሳችሁ እግዚአብሔር አለ። አባባት ከናንተ ጋር ነው። የክፉ ኃይል አይሰለጥንባችሁ፣ የክፉ ፕሮግራም አይሰለጥንባችሁም። እርሱ እግዚአብሔር ከናንተ ጋር አለ። እርሱ እግዚአብሔር ከናንተ ጋር አለ። እጁን ይዘረጋላችኋል፣ ክንዱን ይዘረጋላችኋል። ጨለማ ከዚህ በኋላ ድል ፈንታ በእናንተ ላይ የለውም። አምላኬ እግዚአብሔር ጨለማን ከናንተ ሕይወት ላይ ያነሳል። እግዚአብሔር አምላክ ሌሊታችሁን እንዲባርክ ጸልያለሁ። ምሽታችሁን እንዲባርክ ጸልያለሁ። ቀናችሁን እንዲባርክ ጸልያለሁ። የትኛውም የተነሳባችሁን ተግዳሮት ጸጥ ያድርግላችሁ። የተነሳባችሁን አዋጅ ሁሉ ጸጥ ያድርግላችሁ። ከዚህ ሰዓት ጀምሮ አምላኬ እግዚአብሔር በነገር ሁሉ ጉልበት ይሆናችሁ፣ በነገር ሁሉ አቅም ይሆናችሁ። ጠላቶቻችሁ እያዩ እግዚአብሔር አምላክ የሞገስን ቅባት ይቀባችሁ። እግዚአብሔር የእጆቻችሁን ሥራ በኃይል ይባርከው። ተነስታችሁ ስትሄዱ እግዚአብሔር አብሮ ይራመድ ከናንተ ጋር። ስትሰሩ እግዚአብሔር አብሮ ከናንተ ጋር ይስራ። ስትንቀሳቀሱ እግዚአብሔር ከናንተ ጋር ይንቀሳቀስ። ሞገስን በላያችሁ ላይ በኃይል ይጨምር። ድልን በላያችሁ ላይ በኃይል ይጨምር። ተሰሚነትን በላያችሁ ላይ ይጨምር። ዶክመንታችሁ ተቀባይነት ያገኝ። የጀመራችሁት ሥራ በኃይል ይትረፍረፍ። በጌታ በኢየሱስ ስም በሥራ እጦት ውስጥ ያላችሁ እግዚአብሔር አለ። በቅርቡ ይጎበኛችኋል። በቅርቡ ያስቃችኋል። በቅርቡ እንደሌላ ሰው ትጎበኛላችሁ። አምላኬ እግዚአብሔር ረዳኝ ብላችሁ ትመሰክራላችሁ። አምላኬ እግዚአብሔር ጎበኘኝ ብላችሁ ትመሰክራላችሁ። አለ የናንተ ቀን፣ አለ የምስጋና ቀን፣ አለ የባርኮት ቀን፣ አለ እግዚአብሔር አደረገልኝ የምትሉበት ቀን፣ አለ ጎበኘኝ እኮ የምትሉበት ቀን፣ እግዚአብሔርን የምታመሰግኑበት ቀን፣ ለሰዎች የተደረገላችሁን የምታወሩበት ቀን ፈጠነላችሁ በጌታ በኢየሱስ ክርስቶስ ስም። ፈጠነላችሁ በጌታ በኢየሱስ ክርስቶስ ስም። ጠላቶቻችሁ እስኪገረሙ ድረስ እንዴት ሊሆንላቸው ቻለ? እንዴት ሊሆንላት ቻለ? እንዴት ሊሆንለት ቻለ የሚያስብል የእግዚአብሔር እጅ በእናንተ ላይ ይገለጣል። አለ እግዚአብሔር ሊረዳችሁ አለ፣ ሊያግዛችሁ አለ። አልረሳችሁም፣ አልተዋችሁም ወዳጆቼ። በተለያየ ስብራት ውስጥ ያላችሁ፣ የተረሳችሁ፣ የተከዳችሁ፣ በቅርብ ሰው የተሰበራችሁ፣ የጠላት ጥቃት ውስጥ ያላችሁ ሰዎች እግዚአብሔር አለ። የናዝሬቱ ኢየሱስ አለ። የተሰበሩትን የሚጠግን፣ ያዘኑትን የሚያጽናና፣ የተከዱትን ደግሞ እንደገና የሚሸላልም እግዚአብሔር አለ። እድል የሚሰጥ፣ ሞገስን የሚጨምር፣ ከጉድጓድ የሚያወጣ፣ አዲስ በር የሚከፍት፣ ባዶ የነበረን ሰው ሰጪ የሚያደርግ እግዚአብሔር አለ። ወደ እርሱ ጩኹ፣ ወደ እርሱ ጩኹ። እርሱ ጸሎታችንን ይሰማል። እርሱ ጸሎታችንን ይመልሳል። እንደ እግዚአብሔር ያለ ማንም የለም። ለኛ እግዚአብሔር ቸር ነው። ለኛ እግዚአብሔር መልካም ነው። ወዳጆች አመስግኑ። ብዙ ተደርጎልናል። ክፉ በእኛ ላይ ኃይል ስለሌለው ሳይሆን እግዚአብሔር ኃይሉን ሰብሮት ነው እንጂ ክፉ ብዙ ታቅዶብን ነበር። ጨለማ ብዙ አቅዶብን ነበር።
ክፉዎች ብዙ አቅደውብን ነበር፣ እግዚአብሔር ግን ረዳን። እግዚአብሔር ግን አስመለጠን። እግዚአብሔር ግን አሻገረን። እንደ ጠላት ሐሳብ አልሆነም። ዳዊት ሲናገር እንደዚህ አለ፣ ጠላቴ እልል አይልብኝምና እንደወደድከኝ በዚያ አወቅሁ አለ። ጠላት እልል አይልባችሁም። ጠላት የእናንተን ውድቀት አይሰማም። ጠላት የእናንተን ሽንፈት ሰምቶ እልል አይልም። ጠላት የእናንተን መክሰር ሰምቶ እልል አይልም። ጠላት የእናንተን ባዶነት አይቶ እልል አይልም። ጠላት የእናንተን መታመም አይቶ እልል አይልም። ጠላት የእናንተን መደናቀፍ አይቶ እልል አይልም። እግዚአብሔር ለጠላት እልልታ አሳልፎ አይሰጣችሁም። የጠላት ሐሳብ አይከናወንም። እግዚአብሔር ያወራው ብቻ ይሆናል። ልክ ሐዋርያ ጳውሎስን ጌታን በሌሊት ተገልጦ እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳለ ክፉ የሚያደርግባችሁ አይኖርም። ለምን? እግዚአብሔር አለ። ትላንትን ያሻገራችሁ፣ ትላንትን የረዳችሁ፣ ትላንትን ጉልበት የሆናችሁ እግዚአብሔር አለ። አሁንም ትሻገራላችሁ። ይህንን መከራ ትሻገራላችሁ። ከፊት ለፊት ያለውን ቻሌንጅ ትሻገራላችሁ። እግዚአብሔር አምላክ በነገር ሁሉ ይጎበኛችኋል። እግዚአብሔር አምላክ በነገር ሁሉ እጁን ይዘረጋላችኋል። ሞት ለእናንተ አልታቀደም። ኪሳራ ለእናንተ አልታቀደም። እግዚአብሔር አምላክ አሻግራችኋል። እግዚአብሔር አምላክ ያሻግራችኋል። እግዚአብሔር አምላክ ያሻግራችኋል። ጥፋት ወደ እናንተ እንዳይመጣ ጸልያለሁ። ጭንገፋ ወደ እናንተ እንዳይመጣ ጸልያለሁ። ቤታችሁ የተጠበቀ ይሁን። ሕይወታችሁ የተጠበቀ ይሁን። ትምህርታችሁ የተጠበቀ ይሁን። ስራችሁ የተጠበቀ ይሁን። እግዚአብሔር አምላክ በጌታ በኢየሱስ ስም በምትኖሩበት አካባቢ ተሰሚነትን እንዲሰጣችሁ ጸልያለሁ። ሞገስን እንዲሰጣችሁ ጸልያለሁ። ኃይሉን እንዲለቅላችሁ ጸልያለሁ። ከዚህ ሰዓት ጀምሮ እልልታ ወደ ቤታችሁ ይግባ። ምስጋና ወደ ቤታችሁ ይግባ። ተቀባይነትን የሚያደርግ የእግዚአብሔር እጅ በእናንተ ላይ እንድትገለጥ ጸልያለሁ። ከዚህ ሰዓት ጀምሮ የእንባን ምዕራፍ እግዚአብሔር ዘጋው። የእንባን ምዕራፍ እግዚአብሔር ዘጋው። እልልታ 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 ወደ ቤታችሁ ይሆናል። እልልታ ቤታችሁ ላይ ይሆናል። እልል ስትሉ ይሰማሉ ጠላቶቻችሁ። ስታመሰግኑ ይሰማሉ። ምን ሆነላት ነው? ምን ሆኖለት ነው ማለት ይጀምራሉ። እልልታ 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 ቤትሽ ላይ ይሆናል። እልልታ ቤት ላይ ይሆናል። እልልታ ሕይወት ላይ ይሆናል። ያ የሰጋችሁበት ጉዳይ ጠላት ይህንን ነገር ያበላሽብኝ ይሁን ብላችሁ የሰጋችሁበት ጉዳይ አይከናወንም። እግዚአብሔር ያለው ብቻ ይሆናል። እግዚአብሔር የተናገረ ይሆናል። እግዚአብሔር መልካም አባት ነው። እግዚአብሔር ቸር አምላክ ነው። እግዚአብሔር ርኅሩህ አምላክ ነው። እንደ እግዚአብሔር ያለ ማንም የለም። ይደርሳል፣ ይደርሳል። እኛ በጨረስነው ጉዳይ ላይ ይደርሳል። እኛ በቃ ባለው ጉዳይ ላይ ይደርሳል። እኛ ተስፋ በቆረጥንበት ጉዳይ ላይ ይደርሳል። ልባችን በዛለበት ጉዳይ ላይ ይደርሳል። እንደገና ነገር ያሰማምራል። እንደገና ይሰራዋል። እንደገና ውብ ያደርገዋል። እግዚአብሔር የእንደገና አምላክ ነው። ተስፋ የቆረጣችሁ እግዚአብሔር አይመጣም ያላችሁ ሰዎች እናንተ ጸልያችሁ እናንተ ጨርሻችሁ ያስቀመጣችሁት ጉዳይ ላይ እግዚአብሔር ትንሣኤን ሊያደርግ ይመጣል። ትንሣኤን ሊያደርግ ይመጣል። የክፉ ሐሳብ አይከናወንም። የጨለማ ፕሮግራም አይከናወንም። እግዚአብሔር የእንደገና አምላክ ነው። እግዚአብሔር ቸር አምላክ ነው። መጣ ወደ ሕይወታችሁ። ታሪካችሁን ሊቀይር መጣ። ነገራችሁን ውብ ሊያደርግ መጣ። እግዚአብሔር አምላክ የማይለመድ ቸር አምላክ፣ ርኅሩህ መልካም እግዚአብሔር መልካም ነገር ያደርግላችኋል። አለ የተሻለ ቀን፣ አለ ብሩክ ቀን። እግዚአብሔር አምላክ ከዚህ ሰዓት ጀምሮ እንባችሁን አበሰ። ሌሊታችሁ ሁሉ የተባረከ ነው። በነገር ሁሉ ከፍ በሉ። አይዟችሁ። ጠላት ያወራው አይሆንባችሁም። እግዚአብሔር የተናገረው ይሆናል። ጳውሎስ ላይ የተናገረው ቃል ተፈጸመባችሁ። ምስጋናና እልልታ በሕይወታችሁ ላይ ይሆናል። አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። ዛሬ በጉዳዮቻቸው ሁሉ ላይ ጣልቃ እንድትገባ እንድትረዳቸው አባትነትህን እንድትገልጥ በጌታ በኢየሱስ ስም እጸልያለሁ።
እነሱ ያለፉበት ያለበትን መንገድ አንተ ታውቃለህ። ጌታ ሆይ ተስፋ በመቁረጥ በማጣት በጭንቀት በብዙ መንገድ እያለፉ ያሉ ወንድሞቼና እህቶቼን ዛሬ እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ማንም የላቸውም ጌታ ሆይ፣ ዘመድ የላቸውም፣ የቅርብ ሰው የላቸውም። አንተ ግን ሁሉን ትመለከታለህ። አንተ ግን ሁሉን ታያለህ። ጌታ ሆይ እንድትረዳቸው በኢየሱስ ስም ጸልያለሁ። አሁን ካሉበት ከየትኛውም ጥያቄ መውጣት የሚችሉበትን ጸጋና ኃይል ላክላቸው። ጌታ ሆይ ዳዊት በሞት መካከል እንኳ ቢሄድ ብሏል። አሁንም እግዚአብሔር ሆይ በሞትና በሕይወት መካከል ያለፉ ያሉ ወንድሞቼና እህቶቼን እንድትረዳቸው እጅህን እንድትልክ በኢየሱስ ክርስቶስ ስም ጸልያለሁ። አንተ ከመጣህ ነገሮች ይስተካከላሉ። የሞት ሸለቆ ጉልበት ያጣል። ተስፋ መቁረጥ ጉልበት ያጣል። ጌታ ሆይ አሁን በዚህ ሰዓት ይሄ ድምፅ ሕያው ሆኖ እንዲያገኛቸው እግዚአብሔር ሆይ ለወንድሞቼ፣ ለእህቶቼ፣ ለአባቶቼና ለእናቶቼ ይህንን ለሚሰሙ ሁሉ ጌታ ሆይ መንፈስ በኃይል እንዲያገኛቸው ጸልያለሁ። የደከመ ይጽናና፣ ተስፋ የቆረጠ ከተስፋ መቁረጥ ነፃ እንዲወጣ ጸልያለሁ። ሰራተኞች ከድካም ይረፉ። ጌታ ሆይ አንተ አብረህ የምትሰራው ሰው የተባረከ ነው። በመግባት የተባረከ ነው። በመውጣት የተባረከ ነው። እግዚአብሔር ሆይ አንድ ጸሎት ጸልያለሁ። አንተ ከነሱ ጋር እንድትሆን፣ በኃይል ከነሱ ጋር እንድትሆን። እግዚአብሔር ከይስሐቅ ጋር ነበረ፣ የሚሰራ ሁሉ ተከናወነለት ተብሎ እንደተጻፈ፣ እንደገና እግዚአብሔር ከዮሴፍ ጋር ነበረ፣ የሚሰራ ሁሉ ተከናወነለት ተብሎ እንደተጻፈ፣ እግዚአብሔር ሆይ የሚሰሩት ስራ ሁሉ እንዲከናወን አሁን ያንተን አብሮነት እጠራለሁ። እግዚአብሔር ሆይ አሁን እጠራሃለሁ። ዶክተሮች ቢኖሩ፣ የመንገድ ሰራተኞች ቢኖሩ፣ ኮንስትራክሽን ላይ የሚሰሩ ነርሶች፣ አገልጋዮች ሊሆኑ ይችላሉ። በቤት ውስጥ የሚሰሩ ተቀጥረው የሚሰሩ አስተማሪዎች፣ ሾፌሮች፣ በተለያየ የሥራ መስክ ላይ የተሰማሩ እኔም ያልጠራኋቸው አባቶይ ከዚህ ሰዓት ጀምሮ ያንተ እጅ እንዲረዳቸው ጸልያለሁ። ያንተ እጅ እንዲረዳቸው ጸልያለሁ። ያንተ እጅ እንዲረዳቸው ጸልያለሁ። አንተ ከተናገርክ ሁሉ ሰላም ይሆናል። አንተ ከነሱ ጋር ካለ ሁሉ ሰላም ይሆናል። አንተ አባት ሆይ ከዚህ ሰዓት ጀምሮ እጃቸውን ይዘህ እንድትመራ፣ ካሉበት ሸለቆ እንድታወጣቸው፣ ካሉበት ተስፋ መቁረጥ እንድታወጣቸው አንተ ጌታ ሆይ አባትነትህን እንድትገልጥ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ በዚህ ሰዓት አንድ እህት እንዲሁም አንድ ወንድም ተስፋ ቆርጦ ከሆነ አሁን ነፍሳቸው እንዲታደስ፣ አሁን እግዚአብሔር ሆይ ካሉበት ተስፋ መቁረጥ ነፃ እንዲወጡ ጸልያለሁ። በተለያየ ህመም ውስጥ ያሉ ልክ ዳዊት አንተ ከኔ ጋር ነህ እንዳለ ተስፋ እንዳይቆርጡ ጌታ ሆይ እንድትረዳቸው፣ ያንተን አብሮነት እንዲያጣጥሙ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ክፉን አልፈራም እንዳለ ጌታ ሆይ ክፉን የማይፈሩበት እግዚአብሔር ሆይ ያንተን እጅ በህይወታቸው ላይ የሚያዩበት ጊዜ እንዲፈጥንላቸው ጸልያለሁ። በቃ በላቸው ጌታ ሆይ መከራን በቃ በላቸው፣ በሽታን በቃ በላቸው፣ ማጣትን በቃ በላቸው። እግዚአብሔር ሆይ አንተ ስትነሳ ጠላቶቻቸው እንዲበተኑ ጸልያለሁ። መንገዳቸውን የዘጉ ጌታ ሆይ መዝሙረኛው ዳዊት በጠላቶቼ ፊት ለፊት ገበታን አዘጋጀህልኝ ራሴንም በዘይት ቀባህ ብሎ እንደተናገረ በጠላቶቻቸው ፊት ለፊት እንድታከብራቸው፣ ጠላቶቻቸው የነሱን ክብር ሳያዩ፣ ጠላቶቻቸው የነሱን ባለጠግነት ሳያዩ፣ ጠላቶቻቸው የነሱን በልጅ መባረክ ሳያዩ፣ ጠላቶቻቸው የነሱን መስፋት የነሱን መክበር ሳያዩ እንዳይሞቱ ጸልያለሁ። በእርግጥ እግዚአብሔር አደረገላት፣ በእርግጥ እግዚአብሔር አደረገለት ብለው እንዲመሰክሩ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የሷ ጌታ አደረገላት፣ የሱ ጌታ አደረገ ብለው የሚመሰክሩ ጠላቶች በእነሱ ሕይወት ላይ እስኪያዩ ድረስ እግዚአብሔር ሆይ በእነሱ ሕይወት ላይ ተአምራት እንድታደርግ ጸልያለሁ። የእናንተ ነገር አላበቃም። የእናንተ ነገር አላበቃም። እግዚአብሔር አለው። አዲስ አሰራር አለው። አዲስ አደራረግ አለው። ሕያው አምላክ ነው ጌታ። ሁሉን የሚያይ ሁሉን የሚመለከት ደግሞም የሚሰማ የጸለያችሁትን ጸሎት አካል የሚያለብስ እግዚአብሔር አለ። ተስፋ አትቁረጡ። እግዚአብሔር አለ።
አለ በሉ ከኔ ጋር። ጌታ ሆይ እናመሰግንሃለን። አንተ ባትኖር እንደ ጠላት ሐሳብ አንኖርም ነበር። እግዚአብሔር ሆይ አሁን ከድካም የወጣ ነው ባንተ ነው። ከዝለት የወጣ ነው ባንተ ነው። ሰው አይሆኑም ሲሉን ጌታ ሆይ ሰው ያደረግከን አንተ ነህ። አሁንም እንድትረዳቸው ጌታ ሆይ፣ አሁንም እንድታግዛቸው ጌታ ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በሕይወታችን ላይ አንድ ነገር እንጠይቅሃለን፣ ያንተን አብሮነት ጌታ ሆይ ብዙ የጠየቅናቸው ብዙ የለመናቸው ነገሮች የሚመለሱት ባንተ አብሮነት ነው። ይሄ ገብቶናል ጌታ ሆይ። አሁን ከሁሉ በላይ ያንተን አብሮነት እንፈልጋለን። አንተ ካለህ ጨለማ ይገፈፋል። አንተ ከኛ ጋር ካለህ ኪሳራ ይገፈፋል። አንተ ከኛ ጋር ካለህ ድካም ይነሳል። እግዚአብሔር ሆይ ወደ ጴጥሮስ መጥተህ ድካሙን እንደሻርክለት ሌሊቱን ሙሉ ስንለፋ አንድም ዓሣ አላገኘንም ብሎ ሲጸልይ አንተን ሲያወራ ጌታ ሆይ መረብህን ወደ ጥልቅ ጣለው ብሎ ስትናገረው ጌታ ሆይ አንተ ለጴጥሮስ እንደዚህ ያልከው መረብህን ወደ ጥልቅ ጣለው አልከው። እሱም ታዘዘክ፣ መረቡንም ጣለ። በቃልህ መረቡን ጣለ። እግዚአብሔር ሆይ ሕይወቱ ላይ የተትረፈረፈ በረከት አገኘ። ጌታ ሆይ ዛሬም እንጸልያለን። ጴጥሮስን የረዳህ ጌታ ኢየሱስ ዛሬም ሕያው ነህ። አሁንም ጌታ ሆይ በአንተ ምሪት መጣል ይፈልጋሉ። አንተ እንድትናገራቸው ይፈልጋሉ። በተለያየ ሥራ ላይ የተሰማሩ በራሳቸው ድካም ውስጥ ያሉ ጌታ ሆይ ካንተ አፍ የሚወጣውን ቃል ለመስማት የተዘጋጁ አሉና ጌታ ሆይ አሁን እንድትረዳቸው ጸልያለሁ። እግዚአብሔር ይፍታችሁ። እግዚአብሔር የእጆቻችሁን ሥራ ይባርክ። እግዚአብሔር ጉልበት ይሁናችሁ። እግዚአብሔር አምላክ ያሻግራችሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ወደ ጴጥሮስ ታንኳ እንደሄደ ወደ እናንተ ጉዳይ ሄደ። ወደ ፕሮሰሳችሁ ሄደ። ወደ ስራችሁ መጣ። ወደ ትዳራችሁ መጣ። ወደ ብቸኝነታችሁ መጣ። ብቻዬን ነኝ፣ ሰው የለኝም፣ ምን አደርጋለሁ የምትሉ የናዝሬቱ ኢየሱስ ያሰፋችኋል። የናዝሬቱ ኢየሱስ የብቸኝነትን ሕይወት ከናንተ ላይ ያርቃል። ይረዳችኋል፣ ያግዛችኋል፣ ጉልበት ይሆናችኋል። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። ታማኝ ነው እርሱ። እግዚአብሔር ታማኝ ነው። የተናገረውን ቃል ይፈጽማል። ዛሬ በሕይወታችሁ ላይ እንደ መግቢያው ቃል እንዳነበብኩት ይሆንባችኋል። በጠላቶቻችሁ ፊት ለፊት እግዚአብሔር ያከብራችኋል። አትወድቁም። እግዚአብሔር ይረዳችኋል። አለ አዲስ ቀን፣ አለ ሌላ ቀን። ወድቅ ያለው ተስፋ ቆርጫለሁ፣ እግዚአብሔር ወደ ሕይወቴ ለምን ዘገየ፣ ለምን አልመጣም የምትሉ ሰዎች እግዚአብሔር የእንደገና አምላክ ነገራችሁን ይሰራል፣ ያበረታችኋል። እመኑኝ፣ እግዚአብሔር ይረዳችኋል። በኢየሱስ ክርስቶስ ስም ጠላቶቻችሁም ወዳጆቻችሁም እስኪገረሙ ድረስ ይረዳችኋል። እግዚአብሔር ረዳኝ ብላችሁ መስከር ትጀምራላችሁ። እግዚአብሔር ጎበኘኝ ብላችሁ መስከር ትጀምራላችሁ። ዳዊትን የረዳ አምላክ ይረዳችኋል። ዛሬ ጉብኝት በእናንተ ላይ ይሆናል። አባት ሆይ ያንተን መገኘት እንፈልጋለን። ያንተን አብሮነት እንፈልጋለን። በራሳችን መድከም ያበቃል። ጌታ ሆይ በራሳችን መሮጥ ያበቃል። ከዚህ ሰዓት ጀምሮ ያበቃል። ጌታ ሆይ አንተ በእያንዳንዱ የህይወት ጉዛችን ውስጥ እንፈልግሃለን። አንተን በእያንዳንዱ የህይወት መስመራችን ውስጥ እንፈልግሃለን። ያላንተ መስራት ድካም ነው። ያላንተ መናገር ፍሬ አልባነት ነው። ያላንተ ጌታ ሆይ መውጣት ባዶነት ነው። ጌታ ሆይ ዛሬ አንድ ነገር እንጠይቅሃለን። ያንተን አብሮነት ያንተን ከኛ ጋር ፉሊ መገኘት ጌታ ሆይ እንፈልጋለን። ጌታ ሆይ ሙሴ እንደዚህ አለ፣ አንተ ካልወጣህ አታስወጣን አለ። ዛሬም እንደዚህ እንላለን። ጌታ ሆይ ፉሊ ያንተን ፕሬዘንስ፣ ያንተን መገኘት ጌታ ሆይ የውሸት መመላለስ ይብቃ። የእውነት ያንተን መገኘት እንፈልጋለን። ምልልሳችን ጌታ ሆይ ካንተ ጋር እንዲሆን፣ በስራችን ላይ ያንተ አብሮነት እንዲገለጥ፣ በአገልግሎታችን ያንተ አብሮነት እንዲገለጥ፣ በመውጣት በመግባታችን ያንተ አብሮነት እንዲገለጥ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ሰው ያላንተ ባዶ ነው። ጌታ ሆይ ተናግረን ፍሬያማ ልንሆን አንችልም።
ሩቅ መሄድ አንችልም። ያላንተ ጠላቶቻችንን ድል መንሳት አንችልም። እግዚአብሔር ሆይ እብን ያላንተ ፈቃድ የበላ ተድላን የቀመሰ ማን ነው ጌታ ሆይ? ማንም የለም። ያላንተ ፈቃድ የበላ የለም። አንተ ሳትፈቅድ በእኛ ህይወት ላይ የሚሆን የለም። ዛሬ ምን ጸልያለን ጌታ ሆይ አብሮን ካንተ ጋር አብሮነት ከኛ ጋር እንዲሆን፣ መልካምነት ከኛ ጋር እንዲሆን፣ በእርግጥም ሰዎች እስኪመሰክሩ ድረስ ያንተ መገኘት እንዲቆጣጠረን እንጸልያለን። ጌታ ሆይ አዲስ ቀን ያየነው ባንተ ነው። ደስተኞች የሆነው ባንተ ነው። በሰላም ገብተን በሰላም ወጥተን እንደገና ጌታ ሆይ ሰርተን ወደ ቤት የምንመለሰው ካንተ ጸጋ የተነሳ ነው። ጌታ ሆይ ዛሬ እንጸልያለን አንድ ነገር፣ ያንተ መገኘት ሙሉ በሙሉ እንዲቆጣጠረን፣ ያንተ አብሮነት ሙሉ በሙሉ እንዲቆጣጠረን፣ ያንተ መልካምነት ሙሉ በሙሉ እንዲቆጣጠረን በጌታ በኢየሱስ ስም እንጸልያለን። አንተ ከተናገርክ ሁሉ ሰላም ይሆናል። አንተ ካወራህ ሁሉ ሰላም ይሆናል። ያንተ ቃል ይፈጥራል። ያንተ ቃል ሰላምን ይሰጣል። ያንተ ቃል ልባችንን ያሳርፋል። ጌታ ሆይ እንደዚህ ብዬ ጸልያለሁ። ከኔ ጋር አብረው እየጸለዩ ያሉ በተለያየ ዓለም ክልል ሆነው እግዚአብሔር ይህንን ጸሎት እየሰሙ ያሉ አሁን እርዳቸው፣ አሁን ዳሳቸው። እግዚአብሔር መዘግየት ከነሱ ላይ ይሰበር፣ ማጣት ከነሱ ላይ ይሰበር፣ አንገት መድፋት ከነሱ ላይ ይሰበር። የነሱ ሆኖ የተወሰደባቸው እግዚአብሔር ሆይ እንዲመለስ ጸልያለሁ። የነሱ ሆኖ የተወሰደባቸው በጠላት ምርኮ የሆነባቸው በጌታ በኢየሱስ ስም እንዲመለስ ጸልያለሁ። ከሰማይ ጌታ ሆይ እንድትመለከት፣ ከሰማይ እንድትፈርድላቸው፣ ከሰማይ በቃ እንድትላቸው በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ያላንተ ፈቃድ በሕይወታቸው ላይ ጠላት ያሰበው፣ ሟርተኛ ያሰበው፣ ጠንቋይ ያሰበው፣ ክፎች ያሰቡት እንዳይከናወን እንዳይሆን ጸልያለሁ። ጌታ ሆይ አንተ የተናገርከው አንተ ያወራኸው እግዚአብሔር ያ ነገር ብቻ እንዲፈጸም በኢየሱስ ክርስቶስ ስም ጸልያለሁ። አንተ ርኅሩህ አምላክ ነህ። አንተ ቸር አምላክ ነህ። መጽሐፍ ቅዱስ እንደዚህ እንደሚል እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ለሕይወቴ አምባዬ ነው፣ ማንን እፈራለሁ? ሥጋዬን ይበሉ ዘንድ ክፉዎች ገፍተው በመጡ ጊዜ፣ ጠላቶቼና ባላጋራዎቼ በተነሱብኝ ጊዜ እነርሱ ተሰነካክለው ወደቁ። ሰራዊት ቢከበኝ እንኳ ልቤ አይፈራም፣ ጦርነት ቢነሳብኝ እንኳ ልበ ሙሉ ነኝ። እግዚአብሔርን አንዲት ነገር እለምነዋለሁ፣ እርሷንም እሻለሁ፣ ይኸውም በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ የእግዚአብሔርን ክብር ውበት አይ ዘንድ፣ በመቅደሱም ሁኜ አሰላስል ዘንድ ነው። በመከራ ቀን በድንኳኑ ውስጥ ይሰውረኛልና በድንኳኑም ጓዳ ይሸሽገኛል። በዚህ ጊዜ በዙሪያዬ ባሉ ጠላቶች ላይ ራሴ ከፍ ከፍ ይላል። በድንኳኑም ውስጥ የእልልታ መሥዋዕት እሰዋለሁ፣ ለእግዚአብሔር እቀኛለሁ፣ እዘምርለታለሁ። እግዚአብሔር ሆይ ድምፄን ከፍ አድርጌ ስጮህ ስማኝ፣ ራራልኝም ስማኝም። ፊቴን ፈልጉ ባልክ ጊዜ ልቤ እግዚአብሔር ሆይ ፊትህን እሻለሁ አለች። ፊትህን ከኔ አትሰውር፣ ተቆጥተህ አገልጋይን አታርቀው። መቼም ረዳቴ ነህና አዳኝ አምላኬ ሆይ አትጣለኝ አትተወኝም። አባቴና እናቴ ቢተውኝ እንኳ እግዚአብሔር ይቀበለኛል። እግዚአብሔር ሆይ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። ለጠላቶቼ ፍላጎት አሳልፈ አትስጠኝ። የሐሰት ምስክሮች ተነስተውብኛልና አመፃ የሚረጩ ናቸው። የእግዚአብሔርን ቸርነት በሕያዋን ምድር እንደማይ ሙሉ እምነቴ ነው። እግዚአብሔርን ተስፋ አድርግ፣ አይዞ በርታ፣ እግዚአብሔርን ተስፋ አድርግ። ዛሬ በሕይወታችሁ ላይ ልክ እንደዚህ ቃል አንድ ነገር ይፈጸማል። እግዚአብሔርን የምታመልኩ፣ እግዚአብሔርን የምትወዱ፣ የተስፋ ቃል ያላችሁ ነገር ግን የተስፋ ቃል የዘገየባችሁ፣ ነገሬ መች ነው የሚፈጸመው የምትሉ፣ ልክ እንደ ዳዊት የተተዋችሁ፣ በቤተሰብ የተረሳችሁ፣
ሰዎች የረሷችሁ፣ እየሰራችሁ የእጆቻችሁን ሥራና ዋጋ የማይከፍሉ ሰዎች፣ በሰው ዘንድ የተረሳችሁ፣ በመናፍስት አሰራር እየተጠቃችሁ ያላችሁ ዛሬ እግዚአብሔር ከሰማይ ይነሳላችሁ። ዛሬ እግዚአብሔር ከሰማይ ይነሳላችሁ። አትፍሩ፣ ኃያሉ እግዚአብሔር ከእናንተ ጋር አለ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው እንዳለ ዳዊት። በሕይወታችሁ ላይ እግዚአብሔርን ብቻ ፍሩ። እግዚአብሔር የእናንተን ነገር ይሰራል። በሕይወታችሁ ላይ እግዚአብሔርን ብቻ አምልኩ። እግዚአብሔር የእናንተን ነገር ይሰራል። አላበቃም የእናንተ ነገር፣ አላለቀም የእናንተ ነገር። አለህ እግዚአብሔር የሚፈርደው አለ። በጠላቶቻችሁ ዛቻ አትፍሩ። በጠላቶቻችሁ የኃይለ ቃል አትፍሩ። እግዚአብሔር አምላክ ከእናንተ ጋር አለ። አጠፋሻለሁ የሚሉትን፣ ትሞታለህ የሚሉትን ሟርተኞች፣ አይሳካልህም የሚሉ ሟርተኞች እያዩ እግዚአብሔር አምላክ አንተንና አንቺን በእነሱ ፊት ያከብራል። እግዚአብሔር ጉልበት ይሆናል ወንድሜ። እግዚአብሔር ጉልበት ይሆንሻል። እግዚአብሔር ረዳትሽ ይሆናል። ሰው አትሆኝም ብሎ የተናገሩ፣ ሰው አይሆንም ብለው የተናገሩ እያዩ አምላኬ እግዚአብሔር በጠላቶቻችሁ ፊት ለፊት ያከብራቸዋል። አላበቃም የእናንተ ነገር። ተስፋ አትቁረጡ። ሰይጣን ተስፋ ያስቆረጣችሁ፣ ሁኔታ ተስፋ ያስቆረጣችሁ፣ የሰው ቃል ተስፋ ያስቆረጣችሁ፣ ልባችሁ የተሰበረ እግዚአብሔር አለ። እግዚአብሔር አለ። ሁሉን የሚያይ፣ ሁሉን የሚመለከት፣ ሁሉን መልካም የሚያደርግ፣ ሁሉን እግዚአብሔር የሚያምላክ አለ። ይረዳችኋል፣ ያግዛችኋል። የእናንተ ቀን እየመጣ ነው። የእናንተ የመጎብኘት ቀን እየመጣ ነው። ሰዎች ምናልባት ሲያዩአችሁ ላትነሱ ይመስላችኋል የተናገሩት። ሰዎች ሲያዩአችሁ ባለጠጋ የምትሆኑ አይመስላቸውም። ሰዎች ሲያዩአችሁ የምትፈወሱ አይመስሏቸውም። ነገር ግን እግዚአብሔር አለ። የሚፈውስ አለ፣ የሚረዳ አለ፣ የሚባርክ አለ። በአንቺ ሕይወት ላይ የተዘባበቱ፣ በአንተ ሕይወት ላይ የተዘባበቱ አይሄድም፣ ባለጠጋ አይሆንም፣ አይሻለውም፣ ሰዎች አይሰሙትም፣ ሞገስ የለውም ብለው የተናገሩ እያዩ እግዚአብሔር አምላክ በእነሱ ፊት ያከብረሃል። እግዚአብሔር አምላክ በእነሱ ፊት ያከብረሃል። ሞገስን ያፈስብሃል። ላንቺ ላይ እግዚአብሔር አምላክ የገባውን ኪዳን ይፈጽማል። በአንቺ ላይ የገባውን ኪዳን እግዚአብሔር አምላክ ይፈጽማል። አለ የተሻለ ቀን፣ አለ የተባረከ ቀን፣ ብዙዎች ጋር እልል የምትይበት፣ ብዙዎች ጋር እግዚአብሔርን የምታመሰግኝበት አለ ያ ቀን። እግዚአብሔር ያንን ቀን ያመጣል ወደ ሕይወትሽ። እግዚአብሔር ያንን ቃል ወደ ሕይወትሽ ያመጣው፣ ያንን ቃል ወደ ሕይወትሽ የላከው እንዲፈጸም ነው። ይፈጽመዋል፣ ያደርገዋል። የተስፋ ቃል እየሰጠ የታመነ ነው ተብሎ እንደተጻፈ ይፈጽመዋል። እግዚአብሔር አለ። ሁሉን የሚያምላክ አለ። እንደገና ያንቺን ነገር ይሰራል። እንደገና ያንተን ነገር ይሰራል። እግዚአብሔር አምላክ ይረዳሃል። እግዚአብሔር አምላክ ጉልበት ይሆናል። ዳዊት እንደተናገረ ገበታን አዘጋጀህልኝ እንዳለ ከፊት ለፊታችሁ ገበታ አለ። ያዘጋጀላችሁ ገበታ አለ። በሰው ዘንድ ያልታሰበ፣ በሰው ዘንድ ያልተወራ ገበታ ከፊት ለፊታችሁ እግዚአብሔር አዘጋጅቷል። ባዶ እጃችሁን አትሆኑ። ዳዊት ገበታን አዘጋጀህልኝ እንዳለ በሰው ያልሆነ፣ በዘመድ ያልሆነ፣ በምታውቁት ሰው ያልሆነ ከሰማይ የሆነ ገበታ እግዚአብሔር ያዘጋጅላችኋል። የሥራ ዕድል ያዘጋጅላችኋል። ተስፋ የቆረጣችሁ ሥራ የት ነው ማገኘው የምትሉ ልብ ስብራት ውስጥ ያላችሁ ወንድሞቼና እህቶቼ እግዚአብሔር ገበታን ያዘጋጃል። ይመጣል ወደ አንቺ ሕይወት። መቼ ነው የምትሉ ብዙ ሰማው፣ ልቤ ተሰበረ፣ ተስፋ ብቻ ነው የሆነብኝ የምትሉ ሰዎች አለህ እግዚአብሔር አሁንም አለ። የእናንተ ነገር እየዘገየው እየበሰለ ነው፣ እየተስተካከለ ነው፣ ነገር እያማረ ነው። እግዚአብሔር አምላክ ይክሳችኋል። እግዚአብሔር አምላክ ያስቃችኋል። እግዚአብሔር አምላክ የእናንተን ነገር ይሰራል። ሕያው አምላክ ከእናንተ ጋር አለ። በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንጸልያለን። ከፊት ለፊታችን ገበታ ይዘጋጅ። ከፊት ለፊታችን ደጆች ይከፈቱ። ጌታ ሆይ ያንተ ልጅ ሆነው ጌታ ሆይ እየተንከራተቱ ያሉ እግዚአብሔር ሆይ ሥራ የሚፈልጉ የተሻለ ሕይወት የሚፈልጉ ያላንተ ምንም አይደሉም። ጌታ ሆይ አሁን ያንተን አብሮነት እጠራለሁ። ያላንተ ደግሞ ሁላችንም ምንም አይደለንም። ጌታ ሆይ አሁን ያንተን አብሮነት እንጠራለን።
ጌታ ሆይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን ያንተ መንፈስ ነው። በዚህ ዓለም ላይ ልዩነታችን ያንተ ሞገስ ነው። እግዚአብሔር ሆይ ሞገስህን እንድታፈስ፣ እግዚአብሔር ሆይ አብሮነትህን እንድታሳይ፣ እግዚአብሔር ሆይ በእርግጥ እግዚአብሔር ከነሱ ጋር አለ፣ በእርግጥ ጌታ ኢየሱስ ረዳቸው የሚያስብል አብሮነት ጌታ ሆይ በእኛ ላይ እንድታደርግ ጸልያለሁ። ያላንተ መስራት ጌታ ሆይ ድካም ነው። ያላንተ መውጣት ጌታ ሆይ መቅረት ነው። ከልባችን እንፈልግሃለን። ከልባችን በዚህ ቀን ጌታ ሆይ ከልባችን ጌታ ሆይ እንጋብዝሃለን። ሰዎችን የምታስገዛ አንተ ነህ። ሰዎችን ወደኛ የምታመጣ አንተ ነህ። ሰዎችን በእኛ ፊት እግዚአብሔር ሆይ ለእኛ ቃል እንዲታዘዙ የምታደርግ አንተ ነህ። በሰዎች ፊት ሞገስ የምትሰጥ አንተ ነህ። አሁንም አንተን እንጠይቃለን። እግዚአብሔር ሆይ መካሪያችን ነህ፣ ሞገሳችን ነህ፣ አለኝታችን ነህ፣ እረኛችን ነህ፣ አባታችን ነህ። እግዚአብሔር ሆይ በለመለመ መስክ የምታሰማራን እግዚአብሔር ሆይ የት መሄድ እንዳለብን ምን ማድረግ እንዳለብን መንገድ እንድትጠቁመን እንድታሳየን ጌታ ሆይ የምንከስርበትን አንፈልግም፣ የምንሰበርበትን አንፈልግም። ጌታ ሆይ ባዶ እጃችንን የሚያደርገንን ነገር አንፈልግም። ጌታ ሆይ ደስተኞች የምንሆንበት የምንባረክበት ለብዙዎች የምንተርፍበት ለቤተሰብ፣ ለሀገር፣ ለወንድም፣ ለአባት፣ ለእናት፣ ለጓደኛ የምንተርፍበትን በረከት ወደኛ እንድታፈስ ጌታ ሆይ እንጸልያለን። እግዚአብሔር ሆይ አብርሃምን ከሁር ከለዳውያን የጠራ ከጨለማ ከጣዖት አምልኮ ከእሳት የጠራ እግዚአብሔር ሆይ አብርሃምን የጠራ አምላክ ዛሬ እኛን እንድትጠራን እንድትረዳን አብርሃም እንዳልከው በስማችን እንድትጠራን ወደ ፈለግከው ወደ ፈቃድ እንድትመራን ጌታ ሆይ ዛሬ እንጸልያለን። አብርሃምን የጠራህ እኛን እንድትጠራን፣ አብርሃምን የባረክ እኛን እንድትባረክ፣ አብርሃምን የጠበቅ እኛን እንድትጠብቅ፣ የአብርሃምን የሆነውን ነገር ሁሉ እንደጠበቅ እኛንም እንድትጠብቅ፣ የእኛንም ነገር እንድትጠብቅ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አንተ ጌታ ሆይ ከመጣህ ነገሮች ይስተካከላሉ። መንፈስህን ላክ፣ ወደ ሥራ ቦታችን ላክ፣ ወደ እንቅስቃሴያችን ላክ። ያንተ መንፈስ ከኛ ጋር አለ። አሁን ጌታ ሆይ እናምናለን። አሁን ግን አንድ ነገር እንጠይቃለን። ያ ፉሊ ፕሬዘንስ ጌታ ሆይ ያንን መንፈስ ላክ። ሐዋርያት ጳውሎስና ሲላስ በወህኒ ሆነው ሲያመልኩ፣ ሲዘምሩ፣ ሲጦሙ ጌታ ሆይ አንተ መገኘትህ በወህኒ ያሉ እስረኞችን ሰንሰለት እንደበጣጠስክ ጌታ ሆይ ፉሊ ያንተን መገኘት እንፈልጋለን። እስራት እንዲበጣጠስ ጌታ ሆይ የድህነት ሰንሰለት እንዲበጣጠስ፣ የበሽታ ሰንሰለት እንዲበጣጠስ እግዚአብሔር አላራመድ ያለ አላስኬድ ያለ ተግዳሮት የሆነ ሰንሰለት እንዲበጣጠስ በጌታ በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም እንጸልያለን። ተግዳሮት እንዲነሳ፣ አለመከናወን እንዲነሳ ጌታ ሆይ በኢየሱስ ክርስቶስ ስም እንጸልያለን። አሁን ያንተን መገኘት እንፈልጋለን። ገበታን አዘጋጅልን። ከፊት ለፊታችን ገበታን አዘጋጅልን። ከፊት ለፊታችን ደጆቻችንን ክፈት። ከፊት ለፊታችን እግዚአብሔር ሆይ ለብዙዎች የሚሆን በርን በእኛ ላይ ክፈት። ጌታ ሆይ እርዳን። ጌታ ሆይ አግዘን። ጌታ ሆይ ለብዙዎች አትርፈን። ጌታ ሆይ ደግሞ አበርታን፣ እንድንሰራ እንድንባረክ ብዙዎች በእኛ የእጅ ሥራ እግዚአብሔር ሆይ እስኪገረሙ ድረስ በእኛ የእጅ ሥራ ላይ ሞገስ እንድትልክ በጌታ በኢየሱስ ስም ጸልያለሁ። ያንተ ዘሮች እንደሆነን እንታወቅ ዘንድ እንድትረዳን እንጸልያለን። በመንፈስ ጌታ ሆይ ልዩነት እንድናመጣ እርዳን። በአንተ መንፈስ ታሪክ የምንቀይር እንድንሆን እርዳን። በአንተ መንፈስ የምንገባ፣ በአንተ መንፈስ የምንወጣ፣ በአንተ መንፈስ የምንመራ፣ ያንተን መንፈስ የምንሰማ፣ ሁኔታን የምንሰማ ሳይሆን ያንተን መንፈስ የምንሰማ እንድንሆን የልቦና ጆሮቻችንን እንድትከፍት አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። በዚህ ሰዓት ጌታ ሆይ ጸልያለሁ፣ ደጆቻቸው እንዲከፈት
በሮቻቸው እንዲከፈት እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ለዘመናት ያስቆጠረ ሸክም፣ ለዘመናት ያስቆጠረ ህመም፣ ለዘመናት ያስቆጠረ የፍርድ ቤት ጉዳይ፣ ለዘመናት ያስቆጠረ የተወሰደባቸው ገንዘብ ከዚህ ሰዓት ጀምሮ ፍርድ ካንተ እንዲለቀቅ ጸልያለሁ። መልስን እንዲያገኙ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። ያንተን አብሮነት እንዲያጣጥሙ ጌታ ሆይ መንፈስህን እንዲያጣጥሙ ስኬታማ እንዲሆኑ በአንተ መንፈስ የተመራ ጌታ ሆይ የተባረከ ነው። ያንተን መንፈስ የሚሰማ ጌታ ሆይ የተባረከ ነው። ጌታ ሆይ በምሽትም ይሁን በማለዳ በቀንም ይህንን የጸሎት መልእክት የሚሰሙ ሁሉ ያንተ መንፈስ እንዲቆጣጠራቸው አንተ እንድትረዳቸው ጌታ ሆይ አለው እንድትል በደከሙበት ጉዳይ ላይ በዛሉበት ጉዳይ ላይ አለው እንድትል ጸልያለሁ። ደግሞም ጌታ ሆይ አብርሃምን እየባረኩ እባርክሃለሁ እንዳልከው ጌታ ሆይ እየባረካቸው እንድትባርክ እንድትረዳቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የነሱ በረከት እንዳይቆም፣ የጀመሩት ቢዝነስ እንዳይቆም፣ የጀመሩት ፕሮሰስ እንዳይቆም ጌታ ሆይ ወደፊት እንድታስኬዳቸው እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር እንደ ሰው አይደለም፣ ይረዳቸዋል። አሁን ያላችሁበትን መከራ ተመልክቷል። አሁን ያላችሁበትን ችግር ተመልክቷል። ከኔ ጋር እንጸልያለን። አምላኬ እግዚአብሔር ይረዳቸዋል። ጌታ ሆይ በዚህ ሰዓት አባት ሆይ ጸልያለሁ እንድትረዳቸው፣ እንድታግዛቸው፣ ካንተ እርዳታ የሚፈልጉ ኪዳን ያለባቸው እግዚአብሔር ሆይ በጠላት በምንም አይነት ቀስት እንዳይጠቁ በኢየሱስ ክርስቶስ ስም ጸልያለሁ። በግራ በቀኝ የሚዋጋቸው ረፍት የሚነሳቸው ጠላቶች ከመንገዳቸው ላይ እንድታነሳ ጸልያለሁ። አባት ሆይ አሁን ያንተን እርዳታ እንፈልጋለን። አንተ እንድታሻገረን ከፊት ለፊታችን ያለውን መከራ ከፊት ለፊታችን ያለውን ችግር እንድታሻገረን በጌታ በኢየሱስ ስም ጸልያለሁ። ጌታ ሆይ አንተ ካልረዳህን አንሄድም። መጽሐፍ ቅዱስ እንደዚህ ይላል፣ ኃይል የሌለውን ምንኛ ረዳኸው እንዳለ ጌታ ሆይ ኃይል የሌለንን እኛን እንድትረዳን ኃይል ያንተ ነው፣ ኃይል የእግዚአብሔር ነው ተብሎ እንደተጻፈ ጌታ ሆይ አሁን አንተን ኢንቫይት እናደርጋለን። አንተን ኢንቫይት እናደርጋለን። ወደ ስራችን ኢንቫይት እናደርጋለን። ኢንቫይት እናደርጋለን። ወደ ትዳራችን፣ ወደ ጀመርነው ፕሮሰስ፣ ወደ ጀመርነው ስራ አንተን ኢንቫይት እናደርጋለን። ኢንቫይት እናደርጋለን። አንተ ከመጣህ፣ አንተ ከተገኘ ነገሮች ይስተካከላሉ። ጠላቶቻችን ከመንገዳችን ላይ እንድታነሳ ሩቅ እንዳንሄድ እንቅፋት የሆኑ በጌታ በኢየሱስ ክርስቶስ ስም እኛ ሳናውቅ ራሳችን ላይ ያዘጋጀነው ወጥመድ እንኳ ቢሆን በኢየሱስ ክርስቶስ ስም እንዲበጣጠስ ጸልያለሁ። አባቶ ያሻግረን፣ አባቶ እርዳን፣ አባቶ ለብዙዎች አትርፈን። አሁን እንፈልጋለን ያንተን እርዳታ፣ ያንተን ጸጋ፣ ያንተን መንፈስ፣ ያንተን ምሕረት እንፈልጋለን። አንተ ከመጣህ ነገሮች ይስተካከላሉ። አዎ ጌታዊ እርዳን። በአጣብቅኝ ውስጥ ነው ያለነው። በአጣብቅኝ ውስጥ ነው ያለነው። የቤታችንን ጉዳይ ታውቃለህ፣ የኛን ጉዳይ ታውቃለህ። አሁን ጌታዊ እንድትሰራ፣ አሁን እንድታስተካክል፣ አሁን እንድታድነን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት ልጆች ኖራቸው በተለያየ ጭንቅ ውስጥ እያሳደጉ ያሉ በጌታ በኢየሱስ ክርስቶስ ስም አባቶ ይጸልያሉ። ልጆቻቸው በመለኮታዊ ጥበቃ እንዲጠበቁ በኢየሱስ ክርስቶስ ደም ክፉ እንዳያገኛቸው፣ የዚህ ዓለም ክፋት አያገኛቸው፣ የዚህ ዓለም ወጥመድ አያገኛቸው፣ የዚህ ዓለም የሰይጣን ሲስተም አያገኛቸው። ሞገስ በእነሱ ላይ ይሁን። በጌታ በኢየሱስ ስም ማስፈራት በእነሱ ላይ ይሁን። ያንተ ጸጋ ጌታዊ እንዲረዳቸው፣ ያንተ መንፈስ እንዲረዳቸው በጌታ በኢየሱስ ስም ጸልያለሁ። ከዚህ ትውልድ የተለዩ እንዲሆኑ ጸልያለሁ። ከዚህ ትውልድ የተለዩ እንዲሆኑ ጸልያለሁ። አእምሮአቸው የተከፈተ እንዲሆን ጸልያለሁ። አባቶይ በኢየሱስ ክርስቶስ ስም ደግሞ በእጆቻቸው ሥራ የሚሰሩ በተለያየ መስክ ውስጥ የተሰማሩ አባ
አባ እንድትረዳቸው ጸልያለሁ። አንተ ከነሱ ጋር ውጣ። አንተ ከነሱ ጋር ተናገር። አንተ ከነሱ ጋር ተራመድ። አንተ ከነሱ ጋር ሲሰሩ ከነሱ ጋር ስራ። እጅህን ዘርጋላቸው። ያንተ መኖር እስኪታወቅ ድረስ እንድትረዳቸው አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። አንተ ከተናገርክ፣ አንተ ካወራህ፣ ካንተ አፍ ቃል ከወጣ የማይስተካከል ምንም የለም። እግዚአብሔር በዚህ ሰዓት እንዲህ ይላችኋል ወዳጆቼ፣ ኤፍታ ይላችኋል። ኤፍታ ይላችኋል። መታሰር ያበቃል። አንገት መድፋት ያበቃል። እግዚአብሔር ወደ ጉዳዮቻችሁ ይገለጣል። 38 ዓመት ሙሉ የሚረዳውን ሰው አጥቶ ፈውስ አጠገብ የተቀመጠው ያ ሽባ ሰው ጋር ኢየሱስ መጥቶ ትድን ዘንድ ትወዳለህ ብሎ እንደጠየቀ የእናንተ ጉዳይ ስንት ዓመት እንደቆየ አላውቅም። ዓመታት ያስቆጠሩ 10 ዓመት፣ 5 ዓመት፣ 15፣ 20 ዓመት ብዙ ዓመታትን ያስቆጠሩ ጉዳዮቻችሁ ላይ የናዝሬቱ ኢየሱስ ይመጣል። ኤፍታ ሊያደርግ ይመጣል። ሊፈታችሁ ይመጣል። ሊያጽናናችሁ ብቻ አይደለም፣ እንድትስቁ ምስክርነት እስኪሆን በእናንተ ሕይወት ላይ ነፃ ሊያወጣችሁ ይመጣል። ትስቃላችሁ። ባለቀሳችሁበት ጉዳይ ላይ በቅርብ ትስቃላችሁ። እግዚአብሔር በእርግጥ ረዳኝ ትላላችሁ። በእውነት ምድረ በዳ አይተዋችሁ አለ የሚረዳችሁ፣ አለ የሚያግዛችሁ፣ አለ የሰማይ አባት፣ አለ እረኛችሁ። እሱ መልካም አባት፣ እሱ መልካም እረኛ ነው። በለመለመ መስክ የሚያሳድር፣ በመልካም ስፍራ የሚያሰማራ፣ ለጠላት አሳልፎ የማይሰጥ አባት አለን። ወዳጆቼ ከኔ ጋር ጸልዩ። መፈታት ይሆናል። አሁን ክንድህን እፈልጋለሁ ጌታ ሆይ በሉ። ያንተን መልካምነት እፈልጋለሁ። ልዩነት ይሁን ጌታ ሆይ። ከድግግሞሽ ሕይወት ነፃ አውጣኝ በሉ። ከድግግሞሽ ሕይወት ነፃ አውጣኝ ጌታ ሆይ። በቃ መከራ፣ በቃ በሽታ፣ በቃ አንገት መድፋት። አንተ መልካም እንደሆንክ ሰምቻለሁ። አንተ ቸር እንደሆንክ ሰምቻለሁ። አንተ ሩህሩህ እንደሆንክ ሰምቻለሁ። አንተ ፈዋሽ እንደሆንክ ሰምቻለሁ። አንተ ነፃ አውጪ እንደሆንክ ሰምቻለሁ። አንተ ጌታ ሆይ እንባ አባሽ እንደሆንክ ሰምቻለሁ። አንተ ጌታ ሆይ የሞተውን ነገር ሕይወት የምትሰጥ ጌታ እንደሆንክ ሰምቻለሁ። አንተ ጌታ ሆይ በብዙ ጥያቄ ውስጥ ያሉ ሰዎችን ነፃ እንዳወጣ ሰምቻለሁ። በአጋንንት እስራት ያሉ ሰዎችን ነፃ እንደምታወጣ ሰምቻለሁ። ደግሞም አይቻለሁ። ጌታ ሆይ አሁን እንድትረዳ፣ አሁን እንድታግዛቸው በዚህ ሰዓት በተለያየ ጥያቄ ውስጥ ያሉ ቤታቸው ላይ ሰላምን እጠራለሁ። በኢየሱስ ክርስቶስ ስም ቤታቸው ላይ ያንተን በረከት እጠራለሁ። ማልቀስ እንዲያበቃ፣ እንባ እንዲያበቃ፣ መንከራተት እንዲያበቃ በጌታ በኢየሱስ ስም ጸልያለሁ። አባት ሆይ በእውነት የሚስቁበት ዓመት እንዲሆን ጸልያለሁ። አንገት የሚደፉበት አይደለም። ነገር ከእጆቻቸው ላይ የሚበተንበት ዓመት አይደለም። የሚስቁበት ዓመት እንዲሆን ጸልያለሁ። አንተ እግዚአብሔር ሆይ አብሮነትህ እስኪታወቃቸው ድረስ በመገኘት እንድትነካቸው፣ ነፃ እንድታወጣቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ስጋ ለባሽ ናቸውና ብዙ ፈተና በእነሱ ላይ ይለቀቃል። በግራ በቀኝ፣ በቤተሰብ በሩቅ፣ በገንዘብ በትዳር፣ በጓደኛ፣ በሩቅ ሰው፣ በብዙ መንፈሳዊ ዓለም ላይ ብዙ ውጊያ ይከፈትባቸዋል። ነገር ግን ጌታ ሆይ ሳያውቁ ማንም ጌታ ሆይ እንዳያጠቃቸው፣ ጠላት እንዳያጠቃቸው በኢየሱስ ክርስቶስ ስም ፍጥረት ተቃራኒ ሆኖ እንዳይቆምባቸው፣ የጨለማ ዓለም ተቃራኒ ሆኖ እንዳይቆምባቸው በጌታ በኢየሱስ ክርስቶስ ስም ማንም ጌታ ሆይ እነሱ ላይ ጦርነትን ከፍቶ ከሆነ አንተ ከሰማይ እንድትዋጋላቸው ጸልያለሁ። እግዚአብሔር ስለ እናንተ ይዋጋል ተብሎ እንደተጻፈ አንተ እንድትዋጋላቸው፣ አንተ ነፃ እንድታወጣቸው በጌታ በኢየሱስ ስም ጸልያለሁ። ና ጌታ ሆይ ና። አዎ ወደ ጸለዩት ጉዳይ ና፣ ወደ አነቡት ጉዳይ ና፣ ወደ አለቀሱት ጉዳይ ና። ጌታ ሆይ አንተ ስትመጣ ነገሮች ይስተካከላሉ። አይቻለሁ ጌታ ሆይ መጽሐፍ ቅዱስ ላይ ነገር በጨረሱ ጊዜ መጥተህ ትንሣኤ ስታደርግ አይቻለሁ። አልዓዛር ሞቶ 4 ቀን ከሆነው በኋላ መጣ። እነሱ ጨርሰዋል። እነሱ አልቅሰዋል። እነሱ ከውስጣቸው አውጥተዋል፣ ቀብረዋል፣ ሸቷል። 4 ቀን ሆኗል።
በሰዎች አቆጣጠር አብቅቷል። ነገር ግን አንተ መጣህ። አሁንም ጌታ ሆይ ጸልያለሁ። በእነሱ አቆጣጠር የቀበሩት፣ በእነሱ አቆጣጠር ጌታ ሆይ በቃ ያሉት፣ ያለቀሱት፣ ከውስጣቸው ያወጡትን ጉዳይ ዛሬ ትንሣኤ እንድታደርግ የአልዓዛር አምላክ የናዝሬቱ ኢየሱስ ክርስቶስ በኢየሱስ ክርስቶስ ስም እግዚአብሔር ወደ እናንተ እንዲገለጥ ጸልያለሁ። ቤታችሁ ላይ ሞት አይሆንም። ቢዝነሳችሁ ላይ ሞት አይሆንም። የጀመራችሁት ጉዳይ ላይ ሞት አይሆንም። እግዚአብሔር አምላክ ትንሣኤ ሊያደርግ ይመጣል። ቃል አላችሁ እናንተ፣ ኪዳን አላችሁ እናንተ። ዝም ብሎ አላወራችሁ። የእግዚአብሔር ቃል ሕያው ነው፣ ደግሞም የሚሰራ ነው። ከእግዚአብሔር አፍ ቃል ከወጣ ይሰራል። ወዳጆቼ ከአፉ የወጣው ቃል ሳይሰራ አይመለስም። እግዚአብሔር አምላክ ረዳሻለሁ ብሎሽ ከሆነ ይረዳሻል። እግዚአብሔር አምላክ ረዳሃለሁ ብሎ ከሆነ ይረዳሃል። ወንድሜ ተስፋ አትቁረጥ። አለ የሚረዳ፣ አለ የሚያግዝህ፣ አለ ጉልበት የሚሰጥህ። በምድረ በዳ አይተውህም። አልቅሰህ ባዶ እጅህን አትመለስም። እየሰራህ እጅህን ባዶ አትሆንም። እጅህ ባዶ አይሆንም። እግዚአብሔር ይረዳሃል። እግዚአብሔር ያግዝሃል። አለ ከሰማይ ላንተ ይነሳልሃል። ጠላቶችን ይበትናል። ጠላቶችህን ይበትናል። ከሰማይ ይነሳልሃል። ከሰማይ ዘንበል ይልልሃል። አምላክ እግዚአብሔር ይዋጋልሃል። እንደ እግዚአብሔር ያለ ማንም የለም። ላንተ እንደ እግዚአብሔር ያለ ማንም የለም። ላንቺ እንደ እግዚአብሔር ያለ ማንም የለም። ቀን አለ። የጉብኝት ቀን አለ። የደስታ ቀን አለ። ያ ቀን ደሞ ደረሰልሽ። ያ ቀን ደሞ ደረሰልህ። አንገት አትደፋም። ጠላት ያንተን ነገር አጠፋው፣ ጠላት ያንቺን ነገር አጠፋው ብሎ ከሆነ እግዚአብሔር ይመጣል። ትንሣኤ ሊያደርግ፣ ነገር ሊያሰማምር፣ ነገር ውብ ሊያደርግ የናዝሬቱ ኢየሱስ ይመጣል። የእናንተ ነገር አላበቃ። ወዳጆቼ መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል ይላል ዳዊት። እግዚአብሔር እረኛችሁ ከሆነ የሚያሳጣችሁ የለም። ከእጆቻችሁ ላይ ነገር የበተነ መንፈስ ከዚህ ሰዓት ጀምሮ ከናንተ ሕይወት ላይ የጨለማ መንፈስ ይመታል። እግዚአብሔር እረኛችሁ ይሆናል። ከዚህ ቀን ጀምሮ ያሳደዷቸውን ግብፃውያን፣ ያንገላቷችሁን ክፎች ከሕይወታችሁ ላይ እግዚአብሔር ያነሳል። አዳዲስ ምዕራፎችን ይከፍታል። አለህ የሚረዳችሁ፣ አለ የሚረዳችሁ። እናንተ ጨርሳችሁ ሊሆን ይችላል፣ ሰማይ ግን አልጨረሰም። እናንተ በቃ ብላችሁ ይሆናል፣ ሰማይ ግን በቃ አላለም። አለ ሌላ አሰራር። እግዚአብሔር የእንደገና አምላክ ነው። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። እግዚአብሔር አምላክ እንደገና ጎበኛችሁ። እግዚአብሔር አምላክ እንደገና ዳሰሳችሁ። እግዚአብሔር አምላክ እንደገና ነገሮቻችሁን ሰራላችሁ። እናንተ በጨረሳችሁት ጉዳይ ላይ መጣ። ያ የጀመራችሁት ቢዝነስ፣ ያ የጀመራችሁት ስራ፣ ያ የጀመራችሁት ትዳር ላይ የእግዚአብሔርን ሞገስ እጠራለሁ። የእግዚአብሔርን መልካምነት እጠራለሁ። የእግዚአብሔርን በጎነት እጠራለሁ። የእግዚአብሔርን ፍቅር እጠራለሁ። የእግዚአብሔርን መልካምነት እጠራለሁ። እግዚአብሔር እንደ ሰው አይደለም። እንደገና ነገሮቻችሁን ውብ ያደርጋል። ጠላቶቻችሁ በእናንተ ላይ ጉልበት አይኖራቸውም። እጃችሁን ይዞ ይመራል። በጌታ በኢየሱስ ክርስቶስ ስም ጸለይኩላችሁ። አምላክ እግዚአብሔር በነገር ሁሉ ይርዳችሁ፣ ጉልበት ይሁናችሁ። አትቁሙ፣ አትያዙ፣ ሞገስ ይሁናችሁ። ባለትዳሮች በትዳራችሁ ተባረኩ። ትዳር የሌላችሁ እግዚአብሔር መልካም ትዳር ይስጣችሁ። በተለያየ የሥራ መስክ ላይ ተሰማራችሁ፣ ስራችሁ በኃይል እንዲባረክ እጸልያለሁ። ስራችሁ ምድሪቷን ይሙላ፣ ሰፈሩን ይቆጣጠር፣ ለብዙዎች በረከት ያድርጋችሁ። በነገር ሁሉ ተባረኩ። እንደ ጸለይን ሕይወታችን ላይ ይሆናል። እንደ ጸለይኩት ሕይወታችሁ ላይ ይሆናል። እግዚአብሔር አምላክ ፈጸመው። እግዚአብሔር አምላክ አደረገው። አሜን። ጸሎታችንን ሰማ። አሜን። አባቶይ በኢየሱስ ክርስቶስ ስም ጸለይን። አሜን፣ አሜን፣ አሜን።